እስልምና እኮ የተጸየፈው ሴተኛ አዳሪነትን ዝሙትን አንዷን ኦፊሻል አግብቶ 4-5 ሴቶችን ቤት እየተከራዩ ቅምጥ ውሽማ እያደረጉ እያስቀመጡ ለወሲብ ፍላጎት ብቻ ሄዶ ሴቶችን እያገኙ ፍላጎታቸውን እያሟሉ መመለስን ሚስትና ውሽማ የሚባሉ ሁለት የሰው ዘር ካታጎሪዎች መኖርን የተጸየፈው እስልምና በየመሽታ ቤቱ በየጭፈራ ቤቱ በየግሮሰሪው ኮሊደር ጀርባ መኝታ ቤት አለ አልጋ አለ እያሉ ማስታወቂያ መስራትን ሚስቱን ጥሎ በመሽት ጾም መፍቻ ጾም መያዣ እያሉ ከማን ጋር እንዳደረ እንኳን በማያውቀው አቅሉን ስቶ ሰክሮ ሄዶ ከየትኛውም ሴት ጋር መዳራትን ሚስቴ አርግዛለች ሚስቴ ወር አበባ ላይ ነች ሚስቴ ህመም ላይ ነች ሚስቴ ሆስፒታል ነች እያለ በየመንገዱ ከሚያገኛቸው ሴቶች ጋር እየከፈሉ መዳራትን ነው እስልምና የተጸየፈው። ለዚህ ነው ከአንድ በላይ ማግባትን የፈቀደ ነገር ግን ከአራት በላይ ማግባትን የከለከለ ሃይማኖት። አላህ Subhanahu Wa Ta'ala ይሄን ከፈቀደ በኋላ እንኳን ምን ይላል? አንዷ ላይ ብቻ ብትረጉ ለናንተ የተሻለ ነው። አንድ ማግባትን ምክረ ሐሳብ አድርጎ ያቀረበ ሃይማኖት ነው። የትኛውም ሃይማኖት አንድ ብቻ አግቡ ብሎ ከአራት በላይም ብቻ እንዳታገቡ ብሎ አልከለከለም፣ ምክረ ሐሳብም አላስቀመጠም። አንድ በላይ ማግባትን እንኳን ሲፈቅድ ያስቀመጠው መስፈርት እጅግ ከባድ ነው። በሁለት ሴቶች መካከል አንዷ ላይ ጠርፈተል አይን የአይን ብልጭታ ያህል እንኳን ልዩነት ሳትፈጥር ማን ማድረግ ይችላል? ሁለቱን ሴቶች ሐቃቸውን ስትጠብቅ አንዷ የጠየቀችህን ሌላኛው ብትጠይቅም ልታረግላት፣ አንዷን የምታኖራት ቪላ ቤት ውስጥ ሆኖ ሌላኛው እንደ ሳሳ ጎጆ ውስጥ ማኖር አይቻልም። ቪላ ከሆነ ለሁለቱም ተመሳሳይ፣ ለአንዷ G+1 ማድረግ ከፈለክ ለዛችኛውም እንደዛው፣ አንዷ ቤት ዛሬ ካደርክ ሌላኛው ጋርም እንደዛው ብሎ ሐቃቸውን 50% እንዲካፈሉ ያደረገ ሃይማኖት ነው። ማን ይሄንን ማድረግ ይችላል? የትኛው ወንድ ይቀለዋል? ይሄ ሊያገባ ሲል ምን ያስባል? ሐቋን መጠበቅ ካልቻልክ እንዳታገባ ብሎ ሐራም አድርጎበታል። ከዚያስ በዘለለ ሚስቱ መሃን ብትሆንበት ሚስቱ ብትታመምበት መውለድ ባትችል ከሱ ጋር ጥሩ ትዳር ለመምራት ጤናዋ ባይፈቅድላት እሷን መንቅሮ መጣል፣ አግብታ የፈታች ሴት በዛ ላይ የማትወልድ በዛ ላይ የታመመች ተብላ በማህበረሰቡ ዘንድ ጋለሞታ የሚባለውን የሀገራችን ሕዝብ የሚሰጠውን አስቀያሚ ስም እንዳትጎናጸፍ እሷ ባለችበት ሌላን ሴት ማግባት ተፈቀደለት። አስቡት፣ እቺ የማትወልደዋ የታመመችበት የመጀመሪያ ሚስቱ በኋላ ላይ ከመጣችዋ ከምትወልደው አዲስ ሚስቱ ጋር ነብይ ነው። ሁሉን ነገር ባጣ ጊዜ ለአላህ እንዲህ ብሎ ዱዓ አድርጎ ከአላህም ፈጣን ምላሽ አግኝቷል። ይሄ ቪዲዮ ለብሶ ስለሚጠቅ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳትረሱ። በደንብ ኮፒ ሊንክ ማድረጋችሁን እንዳትረሱ። ዱዓውን ከኔ ጋር እንበለው፣ ለኛም ይጠቅመናል ለሁላችንም ማለት ነው። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር። የዱዓውን ትርጉም ጌታዬ ሆይ አንተ ከመልካም ነገር ወደኔ ምታወርደው ካለ በአሁን ሰዓት ከጃይ ነኝ ፈላጊ ነኝ አድርስልኝ። ይህን ዱዓ ያለውን ነብይ ኮሜንት ላይ ሁላችሁም ስሙን ትጽፉታላችሁ። ይሄን ቪዲዮ ለብዙ ሰው ሼር በማድረግ ሁሉም ተጠቃሚ እንዲሆን አድርጉ። ጀነት እንገናኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ወላ ተኻፊ ወላ ተሕዘኒ። ልክ ለመርየም አለይሃ ሰላም ልጅን ሰጥቷት ሲያበቃ የመውለድን የማማጥን ጭንቅ ባየሽ ጊዜ ደርሶ ከጎኗ የቆመ ብቻዬን እበቃሻለሁ ብሎ አላህ ያለ ጌታ አንቺንም ሀጃዎችሽን ሁሉ ሞልቶ አላህ ይበልሽ። ወደኩ ስትይ አንስቶ አበቃ ስትይ ጀምሮ እንዳልተከፋሽ እንዳልተሰበርሽ አድርጎ ጠግኖ እንዳላዘንሽ አድርጎ ያስደስትሽ። ደግሞ ልክ የሙሳን እናት አለይሃ ሰላም ልጅህን ባህር ላይ ጣዩ በተባለችና ለልጇ ካላት ጭንቀት ጥበት የተነሳ ነፍሷ ሊወጣ ሲል ልጅሽን መልሰዋለን ከሙርሰሎቹም እናደርገዋለን እንዳታዝኒ እንዳትከፊም ብሎ ያበሰራት ጌታ አንቺን የሚያስደስትሽ። ሄድ ያልሽው በተሻለ ይተካ፣ ቀር ያልሽው በተሻለ ይመለስ። እነዛም ያማምሩ አይኖችሽ ደግሞ ከደስታ ብዛት አልቅሰው ግንባርሽ ጌታሽ ፊት ይደፋ። አሜን በይ የኔ ውድ እህት የኔ ቆንጆ በርታ በይልኝ። ለሸሪዓ ስናየው እንደ እስልምና አይቻልም፣ ሐራም የሆነ ነገር ነው። ኸልዋ ነው ልክ እንደ ሁዱር በለው በሶሻል ሚዲያ ሆነ እንጂ እንደ ተገናኘ ቁጥሩ በጽሁፍ ያው ጽሁፍም ልክ ግንኙነት ልክ የራሱ ተአሲር እንዳለው ሁሉ የራሱ ጽሁፍም የራሱ ተአሲር አለው። ልብ ቅልጥ የሚያደርግ ጽሁፎችም ስለሚያጋጥሙ ማለት ነው። አንደኛ መጀመሪያ ስናገር ይህን ነገር ወደዚህ ሰው እንዲገባ የሆነበት ምክንያት ይመስለኛል ቀላል ሆኖ አገኘው። ቅድም እንዳለው እጅ ላይ ያለ ነገር ምንም ጊዜ ቀላል ነው ራስህ የምታዘው ነገር ስለሆነ ማለት ነው። እና ደግሞ ማህበረሰቡ ላይ አሁን እየተለመደ መጣ። በቴሌግራም በኢንስታግራም ማውራት ከሴት ጋር የተለመደ ነገር በቃ ይሄ አይብ ሆኖ ላይ ይታያል አይደለም። አሁን ላይ ያለ ኖርማል ነገር በቃ የሆነ ቤት ሂደህ አባቷን መጠየቅ አንድ ልጅ ለማግባት አባቷን መጠየቅ
የሆነ ገሪብ ነገር ሆኗል እንግዳ ነገር ሆኗል ማለት ነው እና ለዛ በቃ መጀመሪያው ቴሌግራም ላይ አውርቻት ተዋውቂያት ተገናኝተን ምናምን ነው መሆን ያለበት አንዳንዱ ሐታ ደሊል ለማምጣት የሚሞክርም አለ በዚህ ጉዳይ ሲከራከረ ማለት ኖርማል ነው ብሎ ለማሳመን ፈልጎ ማለት ነው ከተገባ በኋላ ደግሞ ብዙ ተአሲር አለው ለወደፊት ህይወትም ላይ እዛው ላይ ራሱ ኖርማል ያለህበትም ራሱ ብዙ ተጽዕኖ አለው ሙስሊም ይሆናችሁ በአላህ ጠይቃችኋለሁ ይሄንን ቪዲዮ ሼር አድርጉልኝ ለሙስሊማት በአጠቃላይ ይዳረስ ሐዲስ ነው የነብዩ አለይሂ ሰላቱ ወሰለም ትርሚዚ ናቸው የዘገቡት ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም አዛኙ ነብይ ኛን ሲመክሩን ሲያስተምሩ ምን አሉ ኢነ العبد لا يتكلم بكلمه አንድ ባሪያ አንዲት ንግግር ይናገራል لا يرى بها بأسا ጎጅ መስራት ታየውም ምትጎዳው መስራት ታየውም ጀሃነም ታስገባኛለች የሚሆን አያስብም ግን ምን እንዳው ታቀርላችሁ يهوي بها في النار 70 خريفا እሳት ውስጥ 70 አመት ይወርዳል 70 አመት ይቀጣል አይደለም ለመውረድ ብቻ 70 አመት ይፈጅበታል ምን ማለት ነው ይሄ ሙስሊም በዚች ባንዲት ቃል ምክንያት ከኢስላም ወጥቶ አላህን ተሳድቦ በኢስላም አንቋሾ ለመቀለል ለማሳቅ ብሎ ከኢስላም ይወጣና ጀሃነም ይጣልና መጨረሻው ለመድረስ 70 አመት ይፈጅበታል ሙስሊምማ ኸሪፍ 40 አመት የተባለውን እንኳን አይገባም ሙስሊም የሆነ ሰው ጀሃነም ውስጥ ኸሪፍ 40 አመት የሚወስድ ጀሃነም ሸለቆ ነው ጀሃነም ውስጥ ኸሪፍ መጨረሻው አይደርስም ሙስሊም ያ ሙስሊም የነበረ ሰው 70 አመት ጀሃነም የተሽከረከረው በዛች ለመቀለል ለማሳቅ ብሎ በኢስላም ላይ በአላህ በመላእክቶቹ በነቢያቶች አንቋሾ እስልምናውን አጥቶ እሳት ላይ ይጣልና መጨረሻው ላይ ለመድረስ 70 አመት ይፈጅበታል አብዱላህ አህመድ ሙሐመድ ፋጢማ ኸዲጃ በመባል ብቻ ሙስሊም መሆን የለም ያ ኢኽዋን ስለዚህ ምላሳችንን መቆጠብ አለብን በአላህ ላይ በኢስላም በነቢያቶች በመላእክቶች ማሾፍ መቀለድ ማንቋሸሽን መጠንቀቅ አለብን ይሄ ቪዲዮ ለብዙ ሙስሊም እንዲደርስ ሁላችሁም ላይክ ሼር አድርጉ አትጎዱም ተጠቀሙበታላችሁ ምንታ በሸራ ምን አለ በሸራ እናትና አባቴ አላሁ አክበር እሺ ሌላ ድገም እንጋ ሰላምታ በምንታ በጀት ምን አለ በጀት አላህ ይወፍቅ በጀነት አሚን 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 ሴት ደግሞ የሚያበሳጫት ነገር ትኩረት ማጣት ነው ወንዶች በጣም ሊገባቸው የሚገባ ነው ባሎቻችሁን ስታገቡ ቁጭ አድርጋችሁ የምትለምዱት ነገር ማለት እኔ እኮ በስራ በእናት በጓደኞች በምን በጣም እኮ ነው ደስ የሚለኝ ከነሱ ጋር ምንም የግል ጸብ የለብኝም እኔ ግን ትኩረት እንፈልጋለሁ በቃ we need attention እሺ ትኩረት ለሴት ልጅ በጣም ወሳኝ ነገር ስራ ሲያመሹ የሚያበሳጭን ምንድን ነው ስራ የሚሰራ ሰው ሊበረታታ ሊሞገስ አይገባም ግን ምስጭት ተያይሽ አምስቶ ሲለድ ለምንድን ነው ዋይ ለኔ መሰጠት የነበረበት ጊዜ ስራው ስለወሰደብኝ እዚህ ከመስራቱ ጋር ጸብይ ላይ ጓደኞቹ ጋር ሊያምሽ ይችላል ኳስ ብሎ ፍጥጥ ብሎ እንደዚህ አንድ ኳስ ሲከተል ይውላል ምንድነው የሚያበሳጭሽ ትኩረት መነፈግሽ ነው በሂደቱ ላይ ትኩረት ሴት ልጅ በጣም የምትፈልገው ነገር ትኩረት ሲሰጠን ፍቅር አብሮ ይሰጣል እንክብካቤ አብሮ ይመጣል ትኩረት ካልተሰጠን ግን ፍቅሩንም እንክብካቤውም አናገኘው ፍቅርና እንክብካቤ ነው በጣም ኢምፖርታንት ነገሮች ናቸው انا وكافي اليتيم كهاتين في الجنه እኔና የቲምን እንከባከብ ሰው ጎረቤት ነው ነብዩ ሰለላሁ ዐለይሂ ወሰለም አንቢያ ይቀናበታል ሙርሰል ይቀናበታል ወልይ ይቀናበታል መሻይኽ ይቀናበታል የቲምን እንከባከብ ሰው ከኔ ጋር ነው አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲዝናና ካየው ከዲን የወጣ ይመስላል ስጋዊ ፍላጎት አለው حرام እስካረገጠ ድረስ መብቱ ነው ቁል من ذا الذي حرم زينة الله في الأرض والطيبات من الرزق قل هي للذين آمنوا في الحياة الدنيا በቻላችሁት አቅም ላይፋችሁን ፕራይቬት ለማድረግ ሞክሩ ሚኒንግ ራሳችሁን too much expose አታድርጉ እኔ ይሄንን በከባዱ መንገድ ነው የተማርኩት ሁሉም ሰው ልብህን ንጹህነትህን ስፔሻሊ ደግሞ ከአላህ ጋር ያለህን ግንኙነት ማየቱ አስፈላጊ አይደለም እዚህ ሶሻል ሚዲያ ላይ ብዙሃኑ ጠላትህ ነው ጥቂቱ ደግሞ መልካም ነገርን ሲመለከት አላሁ ሙባረክ አላህ ይጨምርለት ማለት ልምዶ አላደረገም አንዳንድ ነገሮች ይፋ ሲወጡ የመበላሸት እድላቸው በጣም ሰፊ ነው so yeah keep your life private ዝም አይነቅዝም ያልታየ አይወቀስ የሚል ነበር አያት አላህ ይርሐሙና አንዳንዱ እናንተ ከምትሰሩት ስራ ከመማር ይልቅ መማረርን ነው የሚመርጠው ስለዚህ ዋካችሁ let them feel your presence not your post
ሰላም አለይኩም።